ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኒዓለም። እንዴት ናችሁ? ልኝ ሰላም ናችሁ? እግዚአብሔር ይመስገን። እና እንደሚታወቀው እንግዲህ ይሄንን ሰሞን ለወንድማችን ለዴቭ እንግዲህ የገቢ ማሰባሰቢያ መርሃ ግብር ያው አዘጋጅተን በየቀኑ ይሄንን ዛሬ 6ኛ ቀኑ ነው እና ሊቭ ላይ ገንዘብ እያሰባሰብንለት ነው ማለት ነው። እንግዲህ እግዚአብሔር አምላክ ረድቶን በእናንተ በደጋግ ኢትዮጵያውያን ልቦች እና በተለይ ደግሞ የሙገር ህዝቦች በእውነት በጣም በጣም እጅግ አድርገን እናመሰግናቸዋለን። የሰፈሩ ጎረቤቶቹ እንዲሁም ደግሞ አብሯችሁ ያደጋችሁ አብሯችሁ የተማራችሁ እንዲሁም ደግሞ መላው እሱን የሚያክሰው እንግዲህ በሚችለው አቅም እንግዲህ የሚችለውን ሁሉ እያደረገ ነው እና እግዚአብሔር አምላክ ረድቶን እንግዲህ 3 ሚሊዮን ገንዘብ ለማሰባሰብ ችለናል ማለት ነው። ለዚህም ደግሞ እግዚአብሔር አምላክ የተመሰገነ ይሁን እና የቀራችን ደግሞ 2 ሚሊዮን ብር ናት። እንግዲህ እግዚአብሔር አምላክ ረድቶን እቺን 2 ሚሊዮን ብር ሞልተን በእውነት ወንድማችን ታክሞ ደስታውን የእናቱን ፈገግታ የእናቱን ደስታ ለማየት እግዚአብሔር አምላክ ያብቃን። ይህ ሁላችንም ጸሎት ነው። እናት እኔ ኩላሊቴን እሰጣለሁ ልጄን ለማዳን እኔ የተቻለኝን ሁሉ አደርጋለሁ፣ ለልጄ ማላደርገው ነገር የለም ብላ የኩላሊቷን ልትሰጠው ወስና ግን ገንዘብ በመጥፋቱ የተነሳ ይሄን ያህል 1 ዓመት ድፍን ዲያሌሲስ እያደረገ ቆይቶ እንግዲህ ዛሬ በ5ኛ ቀኑ ነው እንግዲህ ዲያሌሲስ ራሱ እያደረገ እጁ በጣም ስላበጠ ኦፕራሲዮን አድርጎ ነበረ እና ሐኪሞች ራሱ እኛ ሪስክ አንወስድም ብሎ ነበረ። ዛሬ ግን እንግዲህ ዲያሌሲስ አድርጓል ማለት ነው። ስለዚህ ውድ ወገኖቼ፣ ውድ የሙገር እንቁዎች፣ የሙገር ቤተሰቦቼ በእውነት ለእናንተ እኔ እንደዚህ ነው ብዬ ምንም አይነት ቃላት የለኝም። ከዚህ በላይ ደግሞ ለመመሰጋገን እንግዲህ እችን 2 ሚሊዮን ብር ሞልተን ቢበዛ 20 ሰዎች ከሆን 20 ሺህ ሰዎች ከሆን አንዳንድ 100 ብር ራሱ ብናዋጣ እቺን 2 ሚሊዮን ብር እንሞላለን። ካልሆነም ደግሞ 10 ሺህ ሰዎች ራሱ 200 ብር ብናዋጣ እቺን 2 ሚሊዮን ብር እንሰበስባለን ማለት ነው። ስለዚህ እኛ እያለን እኛ ልጆቿ እያለን እቺ እናት ፊቷ ጥቁር ብሎ ውስጧ ቅጥል ብሎ ውስጧ በቃ በህመም እሷም ታማለች እኮ እውነት ለመናገር እናቱ በጣም ነው የምታሳዝነው ማለት ነው። እና በጣም በቃ አዝናለች፣ በጣም ታማለች እሷም። ስለዚህ ውድ ወገኖቼ ይችን 2 ሚሊዮን ብር ሞልተን ይሄ ወንድማችንን አሳክመን የእናቱ ፈገግታ መልስን፣ ለእናቱ እፎይ ተመስገን ጌታዬ ብላ በእውነት ይሄ ልጅም ደግሞ ድኖ ትምህርቱን ጨርሶ አግብቶ ወልዶ የልጅ ልጆች እንድታይ ልጆቹን እንድታይ እግዚአብሔር አምላክ ለሷም እድሜ ሰጥቶ ይሄንን የልጇን ደስታ እንድታይ እግዚአብሔር አምላክ ረጅም እድሜና ጤና ይስጣት። በእውነት አላባት እነዚህ ልጆች አሳድጋ ለክብር አብቅታለች እና እንግዲህ ፈተና አይጠፋም። እንግዲህ እግዚአብሔር አምላክ ደግሞ ለበጎ ነው እና እኛም ይሄ በረከት ላይ እንድንሳተፍ ነው። ስለዚህ ጾምም ነው፣ የጾምም ወቅት ነው። እንግዲህ እግዚአብሔር አምላክ እጅ ለእጅ ተያይዘን እቺን ገንዘብ አሰባስበን እናትዮ በቃ ዘመድ አለኝ ወገን አለኝ ብላ እርፍ እንድትል ይሄ አዘኗ ይሄ ለቅሶዋ እንዲቆም የቀራቸውን ገንዘብ ሞልተን እንግዲህ ይሄ ወንድማችን ሄዶ እንዲታከም ውዶቼ ሁላችሁም ወንድም ሴትም ሆናችሁ እናት አባትም ሁላችሁም የሙገር ህዝቦች እንዲሁም ከሌላ ቦታ ይህንን ላይቭ ላይ በማየት ትብብር የምታደርጉ ሁላችሁም እግዚአብሔር አምላክ ይስጥልን። ባወጣችሁ እግዚአብሔር አምላክ መልሶ ይተካልን። እንደምታውቁት አሁን የረመዳን ወር ነው። እንግዲህ ባለንበት ቦታ የስራ ጫናም ይኖራል። ቪዲዮ በየቀኑ እሰራለሁ ብዬ ቃል ገብቼ ነበረ እና ስላልተመቸኝ ነው። ስለዚህ ያው አንደኛ የምስራች ነግራችኋለሁ ብዬ ነው። እንግዲህ ይሄ ገንዘብ ደግሞ ሲሞላ ምስራችሁን ነግራችኋለሁ። ትልቁን ደስታ ደግሞ የምናከብረው እሱ ደግሞ ሄዶ ታክሞ መጥቶ እግዚአብሔር አምላክ በመሀላችን በሰላም ሲያገናኝን ነው እና ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። በሰላም ያስጀመረን ይሄንን መሀሉ ላይ ግማሹ ላይ እንኳን እንድንደርስ ለረዳን ለድንግል ማርያም ልጅ ለልዑል እግዚአብሔር ምስጋና ይድረሰው እና በርቶን እንበርታ። ሁላችን የምንችለውን እናድርግ። ይህ ወንድማችንን እናድን። ከእግዚአብሔር በታች እላችኋለሁ ውዶቼ።
በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር ይስጥልን። የእናቱን ጥሪ ተቀብላችሁ የእናቱን ሐዘን፣ የእናቱን ለቅሶ፣ የእናቱን ጉዳት ሁላችሁ አይታችኋል። እናት የሆናችሁ ታውቃላችሁ። እስቲ ይቅርና እናት ይቅርና እህት ወንድም ወይም የቅርብ ጓደኛ ወይ ዘመድ የምንወደው ሰዎች ሲታመምብን ምን ያህል አብረን ከነሱ ጋር እንደምንጨነቅ እናውቃለን። እንኳን እናት የወለደችው ይቅርና። ስለዚህ ውዶቼ ሁላችሁም የምንችለው እናደርግላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስካሁን ስላደረጋችሁልን ሁሉ እግዚአብሔር አምላክ ይስጥልን። በጣም አመሰግናለሁ። በርቱልን። እግዚአብሔር ደግሞ ለፍጻሜው ያብቃን። አመሰግናለሁ። ሰላም ሁኑልኝ ባይ